ቀደም ምን አልሽ መሰለሽ? ሰው ሲጾም ንጽህናውን መጠበቅ አለበት፣ ከአፉም እንዳይሸት ሲዋክ መጠቀም አለበት አልሽን። ክርስቶስ ደግሞ ይህንን ምን ብሎናል መሰለሽ? ስትጾሙ እንደ ግብዞች አትሁኑ፣ ንጽህናችሁን ጠብቁ፣ ተቀቡ፣ ታጠቡ፣ ለታይታ ለሰዎች ለመታየት አታድርጉት አለን። አንቺ ካልሽው ግን ተቃራኒ እስልምናው ላይ ደግሞ ምንድን ነው የሚለው? ስትጾሙ ሰው እንኳን አቢዩዝ ካደረጋችሁ እየጾምኩ ነው ብላችሁ ተናገሩ። ሙሐመድ ነው ያለው። እየጾምኩ ነው እያላችሁ ለሰው ንገሩ። ኖ እየጾምኩ ነው ሳይሆን ለሰዎች አታክ አንተን ሲያደርጉ ወይም ወደ መጥፎ መንገድ እንዳይከቱ እኔ ጾመኛ ነኝ በሉ ተብሏል። ታዲያ እዚህ ጋር የቱ ጋር ነው ስህተቱ ነው? ቆይ ከዛ ደግሞ ምንድነው እሱ የእናንተ ካፋችሁ የሚወጣው ሽታው ደግሞ እጅግ ተወዳጅ ነው ተባለ። ንጽህና አሁን በረመዳን ወቅት ላይ ብዙ ሰው አፉ ይሸታል። ይህ የሚሆንበት ምክንያት ምንድነው? በጣም ተወዳጅ ነው ስለተባለ ማለት ነው። ይህ ጤናማ አይደለም። አንቺ ቅድም ምን አልሽ? ኖ መሽተት የለበትም አልሽ። ሜይ ቢ ሀዲሱን አንድ ያሳያት። ብዙ ጊዜ ምን ታነሳላችሁ መሰለሽ? ምን ታነሳላችሁ? ሶሪ ኢንተራፕት ስላደረኩ ኮሜንቶቹን አንዴ ልመልስላቸው። ንጽህና ከኢስላም በላይ ያለው እምነት የለም። ለኮሜንቶቹ ለዛ ነው አንድም ጥያቄያችን ምንድነው? ከእስልምና በላይ ንጽህና ያለው እምነት የለም እኮ እያየ ነው። በጣም ያውን ንጽህናው አንዱ ምንድነው? እሱ አፋችሁ መሽተቱ፣ አላህ መውደዱ። እኛ ጋር ደግሞ ስትጾም ግብዛት ትምሰል፣ እንደ ግብዛት ታስመስል፣ ታጠብ፣ ተግመጥመጥ፣ ተቀባ የኛ ይላል። የእናንተ ደግሞ አፋችሁ መስጠዱ ተወዳጅ ነው። ንጽህና ደግሞ የሃይማኖቱ ግማሽ ነው። ቴንኪው አዲሱን አንብበው ክርስቲያን ሜቢችን ሀዲስ ላንብብላችሁና ግልጽ ይሆንላችኋል። ቅድም መጀመሪያ ከተናገርሽው ሀሳብ ጋር ስለሚጋጭ አንቺ ራሽናል በሆነ ጭንቅላትሽ ልክ ነሽ። ማለትም ሰው አፉ መሽተት የለበትም ሲጾም ማስመሰል የለበትም ከሚለው አንጻር ይመስለኛል። ከዛ በኋላ ኮሜንቶችን ስታይ ወንድሞች ኮሜንት ሲያደርጉ ሀሳብሽን ቀይረሻል። ነገር ግን ችግር የለውም በቀይረሽው ሀሳብ ላይ ራሱ መቀጠል ስለምንችል ማለት ነው። 10291 ላይ ምን ይላል? The prophets said ይልና the smell coming from the mouth of a fasting person is better in the sight of Allah than the scent of musk ይላል። ከአንድ ጿሚ አፍ ውስጥ የሚወጣው ሽታ ግማት ማለት ነው በአላህ ዘንድ ከጥሩ ሽቶ ካለው ይበልጣል ይላል። ይሄ አሁን የንጽህና አንዱ እንትን ነው ወይ መሰረት ነው ወይ? አሁን አፍ መሽታት ፈቲ ቆይ አንዴ ማላስረዳ ክርስቲያን አንድ ሰው አፉንም ቦረሸም አልቦረሸም ውዱም ያደርጋል። ማንም ሰው ይኸውልህ ስመኝ ይሄኛው በእንትንም ይሄ በትምህርታዊ መንገድ ብንሄድ አንድ ሰው አፉንም ቦረሻ አልቦረሻ ምናልባት ጾመኛ ሲሆን የጨጓራ ባክቴሪያ ምናምን ሊሆን ይችላል። አፉ ሊሸት ይችላል ማንኛውም ጾመኛ የሆነ ሰው። ይሄኛው ነገር አትሳቀቁ። ምኑ ጋር ነው ስህተቱ? አስረዳኝ እስኪ። ስለምን በሽታ የምታወሪው? ስለ ጾመኛ ሰው እኮ ነው የሚያወራው እኮ። በቃ የምንም የምናደርገው ነገር የለም ፈቲ። የጿሚ ሰው አፉ ሲገማ ወይንም ሲሸት አላህ ይወደዋል አይደል? የክርስቲያን ሰው ልንገርህ፣ የክርስቲያን ጿሚ ሰው አፉ አይሸትም ብለህ ነው የምታስበው? ኦኬ ከሸተተ ክርስቶስ ምን እንደሚለው ልመልስልሽ ይቻላል። ማቴዎስ ወንጌል ምዕራፍ 6 ላይ እንደከፈተው ቁጥር 14 አካባቢ ጾሙ እንደ ግብዞች አትሁኑ። አሁን ግብዞች የሚላቸው ማን ነው? ለሰዎች ለታይታ የሚያደርጉ አፋቸው እንዲሸት የሚፈልጉ ንጽህናቸውን የማይጠብቁ ወይኔ የሆነ ነገር ጾመኛ ነኝ ደክሞኛል አቅቶኛል ምናምን ላይ እንደሚሉት አትሁኑ። አትጠውልጉ። ማን ነው እሱ የሚደርበኝ? ባለጌ ነኝ በእናትህ የትኛው ነው? አትጠውልጉ አለ። ጾመኛ ነኝ እያልክ አትጠውልግ። ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና ፊታቸውን ነጭ ዳለች አመዳም አታርጉ።
ለሰዎች አታስመስል። እንደዛ ንጽህናን ጠብቅ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንደ ታይታ ራስህን እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር ለሚያይህ የሚያይህ አባት በግልጽ ይከፍልሃልና። ስለዚህ ንጽህናን ጠብቅ፣ ታጠብ፣ ተቀባ። ንጽህናን ጠብቅ። በመግማት አይደለም የምታገኘው ጽድቅን። ምክንያቱም እናንተ የእግዚአብሔር ቤተ መቅደስ ናችሁ ተብለናል። የቅዱሱ አካላችንን የእግዚአብሔር መንፈስ ማደሪያ ነው። ፈቴ ወጣች። የቅዱሱ ማደሪያ መንፈሱ ማደሪያ ከሆነን ንጽህና መጠበቅ አለብን። ኖ እየጾምኩ ነው እያልክ አፍህን አግማና ሌላውን ጉንፋን አስይዘው አፍንጫውን ድፈነው። ከዛ ደግሞ ንጽህና የእስልምና ግማሽ ነው ይሏቸዋል። ንጽህና የእስልምና ግማሽ ነው። ሞዴሬተሮች ኮመንት አጽዱ። አይመጣውም። አያሽ፣ ለዛ ነው እስልምና የንጽህና ግማሽ ነው ይሏቸዋል። ከዛስ አፍህ መግማቱ ደግሞ በአላህ ዘንድ ተወዳጅ ነው። ሁለቱ ይጋጫሉ፣ ግን ሁለቱ አብሮ አይሄድም። እሺ ዘመዶች አይሄድም። ሁለቱ በፍጹም አይሄዱም። አፍህን አግማና ሁለቱ አብረው የሚሄዱ ስላልሆኑ ነው። ኩን ፈየኩን ቀጥይ። ኩን ፈየኩን አለሽ አንድ ኦኬ። እሺ ሰምተሻል ሀሳቡን? ሰምቻለሁ። ያለሽን ሀሳብ ማስቀመጥ ትችያለሽ እዚህ ላይ። ማለት አንቺ አፍሽን ታገሚያለሽ ወይስ ደግሞ እንዲሸታ አታደርጊም? እስኪ እዚህ ላይ መልሽልኝ። እኔ አይከማም። ስለዚህ አላህ አይወደውም ማለት ነው ያንቺን ጾም። እኔ እዚህ አሁን ለምሳሌ እሷን የሚያወራት ነገር ምንም ነገር ላይ አልስማማም። ምክንያቱም እንደማንታጠብ እንደ ሙስሊሞች እንደማይታጠቡ ምናምን ነገር ነው የሚያወራው። ነገር ግን ሰላት የምንሰግድበት ወቅት ሁሌ አፍ መቆጥመጥ አለን፣ እንታጠባለን ምናምን ነገር። አፍ ስለታጠብን አይደለም ጠረን የሚያመጣው። ውሃ ማዋጥ አይቻልም እንጂ መቆጥመጥ ይፈቀዳል። እኔስ ምንድነው መሰለሽ ኩን ፈየኩን አትታጠቡ ማለት ሳይሆን ተወዳጅ ነው የሚለው በራሱ ጤናማ አይደለም ነው። ጤናማ አይደለም ነው። ጤናማ አይደለም ተወዳጅ ነው መባሉ። ስለ ንጽህና ሰው እሺ፣ ስለ ንጽህና ምግብ ሳይበላ አፉ ይሸታል አይሸትም? እሺ አንተ ልጠይቅህ። ሊሸት ይችላል። ታዲያ በእርግጥ ጠረን ቅድም ጊዜ ስታወሩ ነበርና ጠረኑ አላህ ዘንድ ተወዳጅ ነው። ይህ ግልጽ የሆነ ነው እና ጠረን የአላህ ዘንድ ተወዳጅ ነው። ምክንያቱም ትገማላችሁ አይደለም? ማንም ሰው ምግብ ካልበላ አፉ ይሸታል። ይህ ግልጽ የሆነ ነገር ነው። ስለማይታጠብም አይደለም። ግልጽ ነው ያደረጋችሁት አይደለም? አሁን እኮ እናንተ ትጾማላችሁ ማለትም እኮ ይከብዳል እኮ። ሽፍት ነው ያደረጋችሁት። አሁን ኢትዮጵያዊ ስለሆንሽ ነው እንጂ አንቺ የሞላለት አረብ በነበረበት ሰዓት ላይ ቀን በጣም በረሃ ነው። ሳውዲ አረቢያ ላይ በጣም በረሃ ነበር። እንዳውም ፎቆች ከመደርደራቸው በፊት በጣም በረሃ ስለነበረ በመሐመድ ጊዜ ምንም ነገር የለም። ቀን መንቀሳቀስ አይችሉም። በጣም ፀሐይ ነው። ቀን ቤታቸው ተኝተው ይውላሉ። ማታ ማታ ይበላሉ፣ ይጠጣሉ። ከዛ ተኝተው ስለሚውሉ ቀን ጾምን ይላሉ። ያሁ ወደ ኢትዮጵያ ሲመጣ ይከብዳል። ቀን ስለምሰሪ ማታ ስለማሰሪ። እነሱ ጋር ግን ቀንን እንደ ማታ ነው የሚያዩት፣ ማታን ደግሞ እንደ ቀን ነው የሚያዩት። ምግብ እኔ አረብ ሀገር ካላችሁ ታርሙኛላችሁ ከተሳሳቱ፣ ዜናዎቻቸውንም ማሳየት እችላለሁ። በረመዳን ወቅት ላይ ነው በጣም ብዙ ምግብ የሚዘጋጀው። ይቅርታ ስለታወራ የነበረው እና ስለመግደል እንሄዳለን እኮ ብዙ ምግብ የሚበላው በረመዳን ላይ። ምግብ አልበላንም ማለትም አይቻልም። ሽፍት ነው፣ ታይም ሽፍት ነው የተደረገው። በዓለም አቀፍ ደረጃ ላይ የምግብ ውድነት ኮንሱም የሚደረገው በረመዳን ላይ ነው። ምግብ ዌስቴጅ የሚከሰተው በረመዳን ላይ ነው። በጣም ምግብ የሚሰራው በጣም ምግብ እንትን የሚባለው የሚባክነው
በረመዳን ላይ ነው። ተወትሮው በላይ የምግብ ዋጋ የሚወደደው በረመዳን ላይ ነው። ምንም እየጾምና አትበሉ እና ይሄንን ደግሞ አፍ መሽተቱ ፈጣሪ በጣም የሚወደው ነው ብሎ መኮፈሱ ግብዝነት ነው። የኛ ፈጣሪ ግን ምን ይላል? ታጠቡ፣ ንጽህናችሁን ጠብቁ፣ እንደ ግብዝ ሰዎች እንዳዋችሁ አታድርጉት። አሁን ቅድም ጊዜ የሆነ መጽሐፍ ቅዱስ እያነበበልህ ነበርና ፊታቸው እያወቀ ሰው ፀሐይ ላይ እየሰራ የሚሆን እያወቀ ፊታቸውን የሚያደርግ ሰው ጾመኛ ነኝ የምንለውም ፊትም እንደዛ የሚለው ሰው ዳክሞት ነው። በዛ ላይ ደግሞ የፊት እንትን ከሆነ የጾመኛ ነኝ አንድ ሰው የሚለው ለምሳሌ በክፉ ነገር ሲመጣ ስድብ ሊሆን ይችላል። የሆነ ክፉ ነገር ሲያወራ ሰው እኔ ጾመኛ ነኝ በሉ፣ ክፉ ነገር አትመልሱለት፣ ዝምታን ምረጡ ስላሉ ነው እንጂ ጾመኛ አለመሆኑን ለማሳወቅ አይደለም። ኩን ፈየኩን። እኛ ለምሳሌ መከራ ሲመጣባችሁ ታገሱ ተብለናል። መከራ ሲመጣባችሁ ታገሱ፣ ለሚረግሟችሁ መርቋቸውን የተባልነው። ጾመኛ ነኝ እያልኩ ግብዝ መሆን ሳይሆን እገልሃለሁ ስለኝ እግዚአብሔር በቃ አንተን ወደ መልካም ያምጣ፣ ተደፋ ሲለኝ አንተን መልካም ይቅናህ እያልኩ ነው የመርቀዋለሁ። ጾመኛ ነኝ ምናምን እያልኩኝ አይደለም። አሁን ይሄ ግብዝነት ነው። አዳም ያ ማለት ዛሬ ጾመኛ ስለሆንኩኝ ሲፈታ ደፋ ያለው ነው፣ ብድር መልስልሃለሁ። ሲፈታ ጾመኛ ነኝ ማለት ምን ማለት መሰለህ? አየህ፣ ይኸውልህ እዚህ ጋር የአንደርስታንድ ችግር ስላለ ነው። ቆይ ዝም ብለህ ስማ። አንዴ ፈቲ፣ እሺ ቀጥይ። እዚህ ጋር ያንተ የመረዳት ለምሳሌ የሆነ ነገሮችን እኮ እንዳረዳድህ ነው። እኔ ጾመኛ ነኝ ብሎ ያ ሰውዬ ነገር ከሸሸ ቤት በኩል ነው ነገ ሲፈታ ተቋርጠሻል ፈቲ። እገልሃለሁ የሚል አማርኛ የሚያዝለው መልካም ፈቲ ምን እንዳለ ታውቂያለሽ? ነብዩሽ እንዴት እንደሚያዝል ጾሙ አለ እንደ ጋሻ መከላከያ ነው። ጾሙ ጋሻ ስለሚሆን እሱን ተጠቀሙና ጾመኛ ነኝ ብላችሁ በሉት። ዲሲቭ ማድረጊያ ነው። ጾሙን የተጠቀመው ማታለያ ነው። በደህና ጊዜ ይቅርታ አንዴ ጾሙን እንደ መከታ ተጠቀሙት። ዲሲቭ ማድረጊያ ነው ያለው። ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት ምን ማለት ነው? ጾሟ የተፈታ ይለታ እንደዛ አትይውም ማለት ነው። ምንድነው? ፋስቲንግ ላይክ ሺልድ ይለዋል። እንደ ጋሻ ነገር ወይንም ደግሞ ምንድነው ሺልድ? ክርስቲያን እንደ ጋሻ ነገር ነው። ስለዚህ እሱን ተጠቀሙበት እያለ ነው። ታክቲክ ነው። ታወሽ በአረቦቹ መሰረት 4 የተከበሩ ወራቶች አሏቸው። ጦርነት የማይካሄድባቸው፣ ምንም የማይሰሩባቸው፣ ጦርነት ማያካሄዱባቸው እነኚህ በዛ ምክንያት ላይ በዛ ወቅት ላይ ስለሚደክማቸው እንትን ስለማይሉ ጦርነት አያካሂዱም። ስለዚህ እሷን ተጠቀሙ ነው። ልክ የተከበሩ ወራቶች ካለቁ ካየሽ ሱራ 9:5 ላይ የተከበሩ ወራቶች ካለቁ ልክ ሲያልቁ የተከበሩ ወራቶች ባለቁ ሰዓት አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ነው የሚለው አይደለ? የተከበሩ ወራቶች ላይ ጦርነት ስለማይቻል ነው። ረመዳን ደግሞ ትልቅ ክብር የሚሰጠው በዓል ነው። በእናንተ ትልቅ ክብር የሚሰጠው ወር ነው። ስለዚህ በዓል አይደለም፣ ጾም ነው። ለምንድን ነው አንድ ነገር ጠይቀህ ያን ሳትጨርስ ወደ ሌላ ነገር ማብራሪያ የምትሄደው? የተከበረ ወር አይደለም እህታችን፣ ረመዳን ነው። ቁርአን የወረደበት ጾም ነው፣ የሚጾም ወር ነው እንጂ በዓል ምናምን አይደለም። እና ድል ሌላ ጊዜ ኖሮ የሚቆምበት አይደለም። ኖ አይደለም። የተከበረ ወራት ነው ያልኩሽ። የተከበረ ወራት እንደመሆኑ መጠን በተከበሩ ወራቶች ላይ ሱራ 9:5 ላይ ደግሞ በተከበሩ ወራቶች ላይ ጦርነትም አታደርጊም፣ ምንም አታደርጊም። ልክ የተከበሩ ወራቶች ሲያልቁ ግን አጋሪዎችን ማግኘሽበት ነው የምትገኘው። ስለእናንተ ግን ታቂ መስል ስለዚህ ብቻ የምታወራው ምንድነው? ስለሌላ ሃይማኖት ከማጥናት ለምን ስለራሳችሁ አታወሩም? እኔ ሁሌ አጥል ክርስቲያን አንዴ አይ ችግር የለውም። እሺ የመጀመሪያ የአፍ መሽተት ላይ እንምጣና አሁን እሺ አንቺ አፍሽ እንዲሸት ነው የምታደርጊው ወይስ እንዳይሸት ነው? አንድ ጥያቄ ከጠየቃችሁ መጽሐፍ ቅዱስ እንደዚህ ይላል ከማለት ስለሌላ ሃይማኖት ሁሌ ከመሳደብ ከማውራት ይልቅ አልተሳደብንም እኮ አሁን አልተሳደብኩኝም።
ንጽጽር ቤት ነው። አንቺ ስድብ የሚመስልሽ ነገር እኛ አንብበን በምንጠይቀው ጥያቄ ነው። እንደዛ ደግሞ መረዳት የለብሽም። ግልጽ ነው። ጊዜ እንደዚህ አሁን እኮ ጾምን በተመለከተ እኛ ጋር ግብዞች እንዳትሆኑ ታጠቡ፣ ንጽህናችሁን ጠብቁ ብሎ ይናገራል ነው። አሁን አንቺ ጋር እየጾምሽ እንደሆነ ደግሞ ለማስመሰል አፍሽ መሽተት አለበት። ኦኬ ችግር የለውም። በእስልምና ነው። አይገርማችሁም? ኦኬ በጣም ችግር የለውም። እንግዲህ የእስልምና ትልቁ ሮል ሞዴል ተብሎ የሚባለው ሙሐመድ ነው። ሙሐመድ ደግሞ ቅማል ነበረበት። አሁን ኤኒዌይስ እሱን እንተውና የጠየቅሽ ጥያቄ ላይ መልሽልኝ። አሁን አንቺ አፍሽ እንዲሸት ነው የምታደርጊ ወይስ አፍሽ እንዳይሸት ነው የምትከላከይው ነው በጾም ወቅት? ለምሳሌ ሰላት በሚሰገድበት በቀን ማለት ነው በቀን 5 ጊዜ ሰላት ይሰገዳል፣ ውዱ ይደረጋል፣ አፍ ይጎጥመጣል። ንጽህና በቃ እኔ ሲጀመር ማንም ያውቃል። አፍ ይሸታል አይደለም? ለምሳሌ አይዋጥም እንጂ ይጎጥመጣል እስከ አፍም እንጂ። ምናልባት ሰው ስላልታጠበ አይደለም የሚሸተው አፉ። ኦኬ ስለዚህ አንቺ ምንድነው አፍሽ እንዳይሸት ተጉመጥምጠሽ በውሃ ታስወግጃለሽ ማለት ነው ሽታው? አዎ በቃ አላህ አይወደውም ማለት ነው አንቺን ጾም ካለን እኮ ያለው። ለምንድነው ግን ግራ ነገር የምታወሩት? ካለ አፍ ከአፍ የሚወጣ ጠረን የሚሸት ጠረን ይወደዳል አላህ ዘንድ። ከጾመኛ አፍ የሚወጣ ነው እንጂ ከጾመኛ አፍ የሚወጣ የአፍ ሽታ ነው እንጂ አፍ የሚሸትበት ከሁሉ ሰው እኮ አልተባለም እንዴ። የምትጾሙት ሁላችሁ ናችሁ አይደል? ሁላችንም ነን። ግን ከአፍ የሚወጣ ጠረን ሲባል ከወጣ ወጣ ነው፣ ካልወጣ ደግሞ ያኔ ኦኬ እሺ ችግር የለውም። እሺ አላህ የሚወደው የሚሸተውን ሰው ነው የማይሸተውን ሰው ነው? አፉ የሚሸተውን ነው አፉ የማይሸተው ነው የሚወደው አላህ? አላህ የሚወደው በጾም ወቅት አፉ የሚሸተውን ሰው ነው ወይስ አፉ የማይሸተውን ሰው? እኔ የሚሸተውን ሰው እወዳለሁ አላለም። የሚሸተውን ሰው እወዳለሁ አላለም። አፍ የሚወጣ ጠረን ይወደዳል ነው ያለው። ሰው አይደለም። ችግር የለውም። አንቺ የማይሸተውን ሰው ይኸውልሽ በኩን ፈየኩን አላህ ያለው ምንድነው? በጾም ወቅት አፉ የሚሸተውን ሰው እንደው መሐመድ በነፍሴ በእጁ በሆነችው በአላህ እምላለሁ የጾመኛ ሰው አፍ ሽታ በአላህ ዘንድ ከሽቶ በላይ ጣፋጭና በጣም ቆንጆ ሽታ ነው ብሎ ነው የተናገረው። ስለዚህ አንቺ ከሽቶ በላይ አላህ ዘንድ የሚወደድ ከሆነ መሐመድ ሽቶ ይወዳል አይደል? ለምሳሌ መሐመድ እኮ ሽቶ ይወዳል፣ ምግብና ሽቶ እንደሚወድ ተናግሯል። ግን ለምን ስለዚህ ከዛ ከሚቀባው ሽቶ በላይ ማለት ነውና ይወርለም ነገርኩህ በግልጽ ይወደዳል አላህ ዘንድ። አፍ የሚሸት ሰው ለኔ ላይ ሸተኝ ይችላል፣ ለሌላ ሰው ይሸት ይሆናል፣ ለኔ አይሸተኝም። በቃ ስለዚህ አንቺ እንዲሸት ነው ማድረግ ያለብሽ። አፈቲ ማለት እንዴት አድርገህ አፍ እንዲሸት ታደርጋለህ? ባለመታጠብ። እንዴት እንዲሸት ይደረጋል? ለምሳሌ ባለመጉመጥመጥ፣ ባለመታጠብ። ንጽህናሽን ካልጠበቅሽ ካልተጉመጠመጥሽ አፍሽን ማግማት ማሽተት ላይ ይሁን ጾም ሳይኖርም አፍ የግድ መገጥመጥ ንጽህና መጠበቅ እስልምና ላይ ተወርቶ እኔ መናገር አይጠበቅብኝም። ለምን መጽሐፍት አለ አናነብም? በአፍ ለምን ታወራለህ እንደዚህ እያልኩ ጊዜ የሰነጠነ መጽሐፍት አለ። ችግር የለም። ይኸው ላንብብልሽ መጽሐፍ ነው። ምን ይላል መሰለሽ? ኩን ፈየኩን በአዳምጪ። ሳሂህ አልቡኻሪ 1894 ላይ ነው ያለው። አቡ ሁሬራ እንደተረከው ይላል። አቡ ሁሬራ ነው የተረከው። የአላህ መልእክተኛ እንደዚህ አለ፣ ፋስቲንግ ኢዝ ኤ ሺልድ ኦር ኤ ስክሪን ኦር ኤ ሼልተር። ምንድነው? ጾም አለ ጋሻ ነው፣ መከላከያ ነው፣ መጠለያ ነገር ነው አለ። ሶ ዘ ፐርሰን ኦብዘርቪንግ ፋስቲንግ ሹድ አቮይድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍ ኤንድ ሹድ ናት ቢሄቭ ፉሊሽሊ ኦር ኢምፒደንትሊ ኤንድ ኢፍ ሰምባዲ ፋይትስ ዊዝ ሂም ኦር አቢዩዝ ሂም። አንድ ሰው መጥቶ እሱን ፋይት ሊያደርገው ወይም ደግሞ አቢዩዝ የሚያደርገው ከሆነ እንደዚህ ማለት አለበት። ምን ማለት አለበት? ሂ ሹድ ቴል ሂም ትዋይስ፣ ሁለት ጊዜ መናገር አለበት። ምን ብሎ? እየጾምኩ ነው ብሎ መናገር አለበት። ለምን? እየጾምኩ ነው የሚለው ጋሻ መከላከያው ስለሆነ ማለት ነው። ከዛን ክሎም ባይ ሂም ኢን ሁዝ ሃንድስ ማይ ሶል ኢዝ፣ ነፍሴ በሆነችው በአላህ እምላለሁ አለ። ደ ስሜል ካሚንግ አውት ፍሮም ዘ ማውዝ ኦፍ ኤ ፋስቲንግ ፐርሰን፣ ከሚጾም ሰው አፍ ውስጥ የሚወጣው ሽታ ኢዝ ቤተር ኢንሳይት ኦፍ አላህ ዛን ኤ ስሜል ኦፍ መስክ፣ በአላህ ዘንድ ከጥሩ ሽቶ ካለው ሽታ ይልቅ የበለጠ ተወዳጅ ነው። እሺ የማይሸተው ነው የሚወደደው? የሚሸተው ኩን ፈየኩን። አስተፍሩላህ እያለች ነው ጓደኛዋ። አስተፍሩላህ እያሉ ነው።
አሳዘነኝ። ተዋቸው፣ አትጫናቸው። ያ ያስብላል። ኤኒዌይስ እኛ ጾመኛ አንድ ነገር በዚሁ ላይ ምንድነው እሱ ክርስቶስ የነገረን ምንድነው እሱ እንደ ግብዝ አትሁኑ፣ በድብቅ ላለ አምላካችሁ ስትጾሙ ጾመኛ ነኝ እያላችሁ አታውልጉ፣ ፊታችሁን አትንጩ፣ ታጠቡ፣ ተቀቡ ብሎናል። ፔሬድ። ጾመኛ ነኝ እያልክ ማውራት አይጠበቅብህም። ፊትህ ማጠውለግ አይጠበቅብህም። አፍህም ማግማት አይጠበቅብህም። ለሰው ስላልሆነ የምትጾመው ለራስ ስለሆነ ለነፍስ ስለሆነ ወደ ፈጣሪ ስለሆነ ማድረግ ያለብን ንጽህና መጠበቅ ነው። ዛሲት። ከዚህ በዘለለ ግን ራስን እንትን ብለህ ምናምን ነገር እንደዚህ ፎግረ ምናምን ከኔ በላይ ንጽህና የለም ደግሞ ማለት ልክ ምንድነው በወርቅ የተለበጡ መቃብር እንዳላቸው ነው የሚሆነው። ከኛ በላይ ንጽህና የለም ማለት ብዙ ማስኬድም ማለት ነው። እና እንደዛ ነው። ቤቱላ ነው የሚለው ቤቱላ ማክሽን ላክላት። ቤቱላ አለሽ? ቤቱላ እሺ፣ አብዱልካድር ቀጥል። ኦኬ ዑመር፣ ካሊድ፣ ከድር፣ ካሊድ፣ አብዶ ሰላም ነው። እንዴት ነው? እዚህ ጋር እኔ ነኝ። እሺ ቀጥል። እንኳን ደህና መጣ። ክርስቲያን ጋር ነኝ። ክርስቲያን እንኳን ደህና ቆየህ። ክርስቲያን ኦኬ ወይ ካሊድ ቀጥል። ሰላም ነው። ሰላም፣ እንዴት ነህ? አላችሁ አለን። ጥያቄውን ሰምተኸዋል? ቆይ አይደለም፣ ወደ ኋላ አልመለስም እኔ። ቀጥል። ምንድነው ሀሳብህ? ነብዩ ቅማል አለባቸው ስትል ሰምቼ ነበር። ቀጥል ሀሳቡ ላይ መጀመሪያ ቶፒካችን ላይ ቀጥልና ከዛ እንሄዳለን። አይ ይሄኛው ነው ሀሳቤ እኔ። እዚህኛው ላይ ቀጥል፣ በኋላ እናሳያለን። ችግር የለም። ይሄን አሳየኝና እንቀጥላለን። ሀሳብ እንዳይኖር ቅድሚያ እዚህኛው ላይ ገባ። ኦኬ መቀጠል ማትችል ከሆነ አብዱልካድር አለ አለው። እኔም ደግሞ እንደሱ እንሂዳ። ቆይ አንዱ የጾመኛ አፍ መሽተቱ ይወደዳል ምናምን እያላችሁ ነው። እሱን እንዳት አስረዱኝ ማለት ነው። እኛ ይወደዳል ብለን አናምንም። አንተ ይወደዳል ብለህ ታምናለህ? አፍህ እንዲሸት ታደርጋለህ? እኔ አላምንም። እንዴት አፍ ይሸታል ብዬ አምናለሁ። አፍህ ቢሸት ነው ደስ ይለዋል ፈጣሪ። ተሽቶ በላይ ዋው ምናምን የሚል ይመስላል። አይደለም ግን ልጅቷ ያለች የነበረው እንትን የጾመኛ አፍ ይሸታል አለችው። እሱ እየሰማሁ ነው። ቀጥል። የጾመኛ አፍ ይሸታል እሱ ይወደዳል አለችው። ልጅቷ አለችው የጾመኛ አፍ ይሸታል ግን ይሸታል ምናምን የሚባል ነገር የለውም። ግን መሽተቱ ራሱ አሪፍ ነው። ምን እያልክ ነው አብዱልካድር? መሽተቱ ራሱ አሪፍ ነው። አፉ መሽተቱ ማቱ አሪፍ። ካሊድ ኦኬ፣ እንትን ነው ይሄን ያነሳ ነው እንደ ትልቅ ነገር ሆኖ ሳይሆን እንተው ነበረ። ብዙ ጊዜ ላይ እኛና አታክ ከምታደርጉበት አንድ ንጽህና ነው።
እኛ ምናምን ነገር እንደ እስልምና ንጽህና እንደ እስልምና ምናምን ትላላችሁ። የእስልምና ንጽህና ደጋግመን አሳይተነዋል። አክቹዋሊ ከየት የተቀዳ እንደሆነ መታጠብ ራሱ አሳይተናል። በአፍ ሽታዬ አላህ ተሽቶ በላይ እሱን ሽታዬን ይወዳል የአፌን ግማት ብሎ የሚያምን እምነት ውስጥ ሆናችሁ እኛን ክርስቲያኖችን አታክ ማድረጋችሁ ክርስትና ላይ ታጠብ የሚል ራሱ የለም። ታጠብ የሚል የለም። እኛ እኮ መታጠብን እኮ እኛ ነን ያስተማርናችሁ። ጀስ እንደዚህ ነው የሚሉት። ትክክል ነው። ትክክል ነው። እኔ ባለፈው ሮስት ካረኩት አንደኛው ከተመቸኝ ምን ታውቃለህ? ክርስቲያን አንዴ ምን እንዳለኝ ታውቃለህ? አንደኛው ምንድነው ካካዘ ትዞራለህ፣ 1 ኪሎ ካካዘ ትዞራለህ እያለ ምንድነው እሱ? ምን አስመዘኔ እኔን ካካ ቂቤ መስሎ ልትቀባው ነው እንደ ካልኩት በኋላ ሪከርድ አይቼ እንዴት እኔ መቼ ነው ያልኩት ብዬ ሳቄ መጣ። ከዛ ደግሜ ሪከርድ አድርገው ለቀው ልጆች ባለጌ ናቸው። ሪከርድ አድርገው ይለቃሉ። ዝም ብሎ 1 ኪሎ ካካዘ ትዞራለህ ይለኛል። የኔን ካካ ለምንድን ነው የመዘነው? ቂቤ መስሎ ሊቀባው ሚስቱን ሊቀባት ነው። ዞራላችሁ ስራ ያላችሁም ዝም ብላችሁ ውሸት ብቻ ትምህርታችሁ ውሸት ብቻ። ስድባችሁ እንደዛ ነው። ሁሌ እንትን እህሌ ካካ አለ ስድባችሁ። የሰው እንትን ለምን እንደምታዩ ባላውቅም አሁን ተብኩን ማለት ነው። ይቅርታ አንድ ጥያቄ አለኝ። ሰላም ነው? ሰላም ነሽ? እንዴት ነሽ? እኔ ሙስሊም ነኝ አልሐምዱሊላህ። ግን ማርያምን ይወዳታል። ሐራም ነው? እሺ ራህል አለ ሰዓቴን እንዳታሳልፍብኝ። ፎይ እርግጠኛ ናችሁ? ግን ያ ማለት ሙስሊም ሆኜ ማርያምን እወዳታለሁ። ግን ማለት ሙስሊም ሆኜ መውደድ ይቻላል? አረ በደንብ ትችያለሽ። አክቹዋሊ ብዙዎች ከእስልምና ወደ ክርስትና ከሚመጡት አንድም በማርያም ተአምር ተደርጎላቸው ብዙ ነገር ተአምር ተደርጎላቸው በምልጃዋ ብዙዎች ይድናሉ። ብዙዎች ትገለጽላቸዋለች ስም እና እንግዲህ ወደ እውነት ወደ ልጇ ልታመጣሽ ይሆናል። ልጇ ደግሞ ከሷ በላይ እኛ ሙስሊሞች ግን ሁላችንም እንወዳታለን። እሷ ቤቱላ ልጇ ደግሞ ከአንቺን በደንብ ይወድሻል። አንቺ ከምትወጃት በላይ እሷን ልጇ ደግሞ አንቺን ይፈልግሻል፣ አንቺን ይወድሻል። ማለት ማርያም ልጅ አላት እንዴ? በሚገባ ሁሉን የፈጠረ ሁሉን ያስገኘ ክርስቶስ ኢየሱስ ልጇ ነው። እሱ አንቺን እንዴት እንደሚፈልግሽ ታውቂያለሽ? ሁሉን ፈጠራ፣ ጭራሽ ሁሉን ፈጠራ። የፈጠረን አላህ እኮ ነው። እኛን አንድ አላህ አላህ መሐመድ ነው የፈጠረው። እኔስ ማርያምን መውደድ ይቻላል? ይቻላል። ጠይቂያት፣ ምልክት ስጪኝ በያት። ሙስሊም ነሽ አይደለ? አዎ። ምልክት ስጪኝ በያት። እኔ ያለሁበት መንገድ ትክክል ነው አይደለውም? ምልክት ስጪኝ በያት። ክርስቶስ በእሷ ምልክት ይሰጥሻል። አይ ብሊቭ አምናለሁ። እሱ ይገለጥልሻል፣ ምልክት ይሰጥሻል። ቅድም ላወራችሁ አንዴ ግን እኔ አላውቅም። እናንተ ማለት ኃጢአት ካልሆነ ችግር የለውም። እኔ ሙስሊም ሆኜ ማውሪያኔ እወዳታለሁ። ግን ወንጀል ካልሆነ ማለት ኃጢአት ካልሆነ ችግር የለውም። ወንጀል እሷ ይበልጥ ትወድሻለች አልኩሽ እኮ። እሷ ከአንቺ ከምትወጃት በላይ ትወድሻለች። የምትወድሽ ግን ይበልጥ ደግሞ ነፍስሽ እንድታርፍና እንድድን ስለምትፈልግ ነው። በምልጇ ሁሌም ወደ ልጇ ኢየሱስ ይባላል። ልጇ ስሟ ማን ነው? ይቅርታ ማለት ማርያም አልሰማም። ያ ቀጥል። ልጇ ስሟ ማን ነው የሚለው ላይ ነው ያቆመችው። ክርስቶስ ይባላል ብለሃታል። ያ ክርስቶስ ይባላል። የዓለም መድኃኒት፣ የዓለም ቤዛ እርሱ ለእኔና ለአንቺ የሞተልን የተሰቀለልን ከሞትም የተነሳ
የዘላለም ልጅ አላት። የዘላለም ሕይወት የሚሰጥ ልጅ አላት። በእርሱ ለሚያምን ሁሉ የዘላለምን ሕይወት። ክርስቲያን በጣም ኔትወርክ እያዛገኝ ነው። አሁን በዓለም ላይ ትክክለኛ ሃይማኖት ምንድን ነው? ማለት ሙስሊም ነው ወይስ ኦርቶዶክስ ነው? ዓለም ላይ ትክክለኛ ሃይማኖት ሙስሊም ነው። አይቴ እንዴት እየወረሽ ነው አንቺ? ሙስሊም መሆኑን አታ ሙስሊም መሐመድ የፈጠረው ነው። ያ እስልምና መሐመድ ነው የፈጠረው። መሐመድ ነው የፈጠረው። ላ እስልምና መሐመድ አይደለም፣ አላህ ነው የፈጠረው። ግን መሐመድ መልእክተኛ ነው፣ የአላህ መልእክተኛ ነው። አላህ የለማ ቤቱላ አላህ የሚባለው የመጣው መሐመድ ሲነግርሽ እኮ ነው። መሐመድ የሚባል አይሚን እስልምና የሚባል ሃይማኖት አለ ብሎ ማን ከነገረሽ በኋላ መሐመድ ከነገረሽ በኋላ ነው እስልምና የሚመጣው። ከዛ በፊት አንድም ነብይ ሃይማኖታችን ሙስሊም ነው ያለ እስልምና የሚባል ሃይማኖት የለም ባለማችን ላይ አንድ እንደዚህ ነው። ግን አላህ ፈጣሪ ነው። በቃ አላህ እኛ አላህ እንላለን እንጂ ፈጣሪ መልእክቱን እኛ ጋር እንድደርስ ነው የላከው ሙሐመድን ማለት ነው። ነብያችን መሐመድ ላከኝ ብሎና እህታችን መሐመድ አላህ የሚባለው ላከኝ ብሎ ነው። ከዛ በፊት አላህ የሚባል የትኛውንም ነብይ አላከም። መሐመድ ያመጣው አላህ ወይንም መሐመድ የሰበከው አላህ የትኛውንም ነብይ ልኮ አያውቅም። መሐመድ አባቱ አብደላ አይደለ? አብደላ ማለት የአላህ ባሪያ ማለት ነው። አባቱ ጣዖት አምላኪ ነው። ጣዖቶች የሚያመልኩት ማን ይባላል? ማስረጃ ዝም አላህ ይባል ነበረ። ማስረጃ ትለኛለህ እንዴ? እና ከፍ አድርጌ ለጥፋ እና ከፍ በል ማይክን አንሳዋል። እስልምና ከመሐመድ በፊት አለ? ማይክን አንሳዋል እና ይህንን አካውንት አሁኑኑ ሸልማለሁ፣ ንጽጽር አቆማለሁኝ። አንድ ነብይ እኛ ሙስሊም ነን ያሉ ከመሐመድ ምን ከልጆች ጋር ሲመጡ አታስወራቸውም? አንተ በማስረጃ ማስረጃ አለ ብሎናል። ከመሐመድ በፊት ቆይ አንድ ቤቱላ ሊሰጥሽ ነው እሱ ማስረጃ አለ ብሏል። እስልምና ከመሐመድ በፊት ልብ በሉ። ከመሐመድ በፊት ቤቱላ አለ። ከመሐመድ በፊት እስልምና ቆይ ለምን ወጣና ተመለስ። ዑመር አለ ብለህ ታምናለህ? እስልምና ነው እምነታችን ብለው ኮንፌስ ያደረጉ አንድ አለ? አንድ አፍታ ስናወራ ሬስፔክት የተደረገን በተራ እናውራ። መጀመሪያ ጊዜ አለ ብለህ ታምናለህ? አለ ብለህ ታምናለህ? ከመሐመድ በፊት አዎ አለ። እና ከፍተልና አንድ ማስረጃ ብቻ አንተ አንድ ነብይ እምነታችን ሙስሊም ነው ያለ ከመሐመድ በፊት አንድ ማስረጃ ብቻ ቀጥል ወንድሜ። መጀመሪያ ማስረጃ መጀመሪያ ጊዜ በኢየሱስ ክርስቶስና ማስረጃ ከመሐመድ በፊት ምንም ነገር ሽታውም የለም። ቤቱላ ነገረች የምርነት ነው። መሐመድ ነው እስልምና ያመጣው ማለት እኔ ለእናንተ ለሱ ማለት መሐመድ እንድናወራ ከተሳጠ ነው። ይሄ በእንትን አለ ማስረጃ አንድ ማስረጃ አንጣ። ከመሐመድ በፊት እስልምና ለመኖሩ አንድ አንጣ። ቀጥል። ራሱ ነው የወጣው። አያሹ ሁለቱም ወጡ ጥለው። ቤቱላ እንዴት እንደሚዋሹ አየሻ? ፈርድ ነው የሚለው። ኤኒዌይስ ወደ ቶፒኩን መልሰው። ቤቱላ ጥያቄዎች ካሉሽ ሜይ ቢ በኋላ ላይ እንቀበልሻለን። ዛሬ ወደ ቶፒኩ ወደ ዛሬ መልሰው። አንዴ ጥያቄ አለ። ወደ ቶፒካችን እንመለስና ቤቱላ ጥያቄዎች ካሉሽ በኋላ ላይ እንቀበልሻለን። አንቺን ብቻ ወይንም ደግሞ ጥያቄ አትቀበሉ። አንዴ አሁን ቶፒኩ ላይ እንግባና ቤቱላ አረብ ሀገር ነው የምንኖሪው? አዎ አረብ ሀገር ነው የምኖረው። ስራ የሚበዛው በረመዳን ወቅት ነው ከረመዳን በፊት? አይ ረመዳን ላይ ስራ ይበዛል ነው። ምግብ ብዛት የምታዘጋጁት መቼ ነው? ረመዳን ላይ ነው።
ስለዚህ በጣም ምግብ የሚበላው በረመዳን ወቅት ነው ማለት ነው። ማለት ብዙም አይበሉም፣ ግን ስራ ምናምን ይበዛል፣ ምግብም ይበላል። ሰላም። ኦኬ ሳድ ቆይ አንዴ ነብዩ ክርስቲያኖች እኛ ስንሆን ያለሽ በጾም ወቅት ላይ ቆሎ ነገር ነው ብዛት የሚበላው እንደዚህ እስክጠግቢ ድረስ የሆነ ስትሚያቅትሽ ከአቅም በላይ በልቶ እንትን አይባልም። ማለት እዚህ አሳምቡሳ ምናምን ነው የምንሰራው፣ ሌላ ነገር አንሰራም። ኦኬ ክርስቲያኖች በጣም ሆዳም ክርስቲያኖች እንደው አንድ ክርስቲያን ጓደኛ ኖሮሽ ያውቃል? ምታውቂያት? ኧረ አሉኝ፣ ብዙ አሉኝ። እነሱ በጣም ሆዳም ናቸው። እንደው ስታያቸው ከአንቺ ስንት እጥፍ የሚበሉ ይመስልሻል? ማለት በጣም አጋስስ ክርስቲያኖች አጋስስ ነን እንዴ? ሆዳም ነን እንዴ? ከአንቺ 7 እጥፍ ምግብ እንበላለን። ሰው እኮ እንደተፈጥሮ ነው። በጣም ብዙ የሚበላም አለ፣ ትንሽ የሚበሉትም አሉ። ሁላችንም አንድ አይደለም። አለማድነቅ አይቻልም። ማለት ሁላችንም አንድ አይደለም። ትክክል ጎበዝ። አንዳንዱ ብዙ ሊበላ ይችላል፣ አንዳንዱ ትንሽ በልቶ ሊተው ይችላል። ሙሐመድ ግን ምን እንዳለ ታውቂያለሽ? አላውቅም። ምንድን ነው አለ? ካፊሮች ወይም ሙስሊም ያልሆኑት 7 እጥፍ ነው ከክርስቲያኖች የሚበሉት። 7 አንጀት ነው ያላቸው አለ። በረመዳን ወቅት በጾም ወቅት እኛ ምግብ ብዙ አንበላም። ማለት እናንተ የምትጾሙት 1 ወር ነው ወይስ 2 ወር ነው? እንደኛ ነው። አሁን እኛ 1 ወር ነው የምንጾመው። 2 ወር ነው እኛ የምንጾመው። 2 ወር ሙሉ የስጋ ነኮችንም እንደዚህ ነገሮችንም አንበላም። ወላ ፕላስ ደግሞ እስታቅም በላይ በጾም ወቅት ላይ እኛ ምግብ በጣም እንቀንሳለን። ምንም በቃ ምግብ ኦልሞስት በጣም ከጥፍ ያላነሰ ይቀንሳል። ሙሐመድ ግን ምን አለ? እኛም ሀገር ላይ ማለት ነው ሀገር ላይ ምግብ ብዙ ጾም ላይ ምግብ አልበላም። አሁን አረቦች ናቸው ብዙ ምግብ የሚበሉት ማለት ነው። ዋና እነሱ ናቸው አይደለ? ዋናዎቹ እኮ እነሱ ናቸው። ሐዲሱ እንደዚህ ይላል። አንበባው ክርስቲያን ራችን ላይ ምግብ ብቻ አይደለም መጠጥንም ጨምሮ ነው የሚናገረው ሙሐመድ ማለት ነው። ቡሃሪ 53 ሰው የፈጠረው ሊሆን ይችላል። እናንተ በምን እርግጠኛ ሆናችሁ? ቆይ ሙሐመድ ነው የተናገረው። ያው ቡሃሪ ላይ ነው ከቁርአን ቀጥሎ ተቀባይነት ያለው ሐዲስ ቡሃሪ ማለት የኛ ቁርአን እኮ አረብኛ ነው፣ ይሄ እንግሊዝኛ ነው እንዴ? ያው አረብኛ አለው። ያው አረብኛው ሰዎች እንዳያውቁ አልተረጎሙትም። እንግሊዝኛ ብቻ አይተረጎሙት። ትንሽ ዝቃ በቃ ትንሽ ሳዲ ጋር ቆይ ቀጥል። ሳድ ከዚህ ጀምሮ አንበበተርጉ ኢነል ሙእሚን ከሚለው ጀምሮ አንበብ። ያብዬን ወደምዬን እኮ ነው በነገራችን ላይ የተናገረው ሙሐመድ። ባርካት ቆይ ቀጥል። እሺ ይሄንን ሐዲስ ምንድነው? ሐዲሱ እስኪ ቡኻሪ ነው ቡኻሪ ነው። እስከ አሳየኛ ቡኻሪ መሰለ ቡኻሪ መሆን ማለት አረብኛና ዝም ብለ ሰሒህ ቡኻሪ ስላለ አይደለም። ይሄንን አይደለም ዋናው ማስረጃን ቡኻሪ መሆኑን እንትኑ ከኋላ እስኪ አጥፋ አሳይ። ዝም ብለ ዝጋ ሰሒህ ስላለ ቡኻሪ ሰሒህ ስላለ 5394 ስላለ አይደለም። እሺ ኦኬ እሺ ይሄ ቡኻሪ መጽሐፍ አይደለም። ቡኻሪ እንደዚህ ብሎ አልተናገረም ነው የምትለው? አዎ እንደዚህ አለ። ይሄንን እሺ አንብበዋል? እስኪ እያነበብክ መጀመሪያ ተርጉምልንና ይሄን ማን የጻፈው እባክህ? እስኪ ቡኻሪ ካልሆነ ንገረን እስኪ ማን የጻፈው? يأكل في ماء واحد وإن الكافر هنا ኦኬ ምን ማለት ነው? أو المنافقين في أدري أيهما قال عبد الله يأكل في 7 أماعين. ماشي ምን ተርጉምልና ተርጉመው ሳድ ብተረጉም ለእኔ ትርጉም የለውም። ኦኬ እኔ ልተርጉምላችሁ። ትርጉምማ በጣም አለው። ትርጉም ስላለው ነው ያነሳነው ብለን አይደለም። እኔ ተርጉም
እንዴት ተረጉማለሁ? እውነት ነው እሺ እውነት ነው። እናንተ ችግር ለምን የለውም። ማታረጉ? እንዴት ነው ማሰፍረኝ? እሺ እና እኔ ተረጉማለሁ፣ ችግር የለውም። እሺ ኢብን ዑመር እንደተረከው ይላል የአላህ መልእክተኛ እንደዚህ አለ፣ ኤ ቢሊቨር ኢትስ ኢን ዋን ኢንተስታይን፣ አማኞች ወይም ደግሞ ሙስሊሞች የሚበሉት በአንድ አንጀታቸው ነው፣ ማለትም በትንሽ ምግብ ይጠግባሉ አለ። ኤንድ ኤ ካፊር ኦር አን አንቢሊቨር ኦር ኤ ሂፖክራይት ኢትስ ኢን ሰቨን ኢንተስታይን፣ መናፍቅ ወይም ደግሞ ከሃዲ ወይም ካፊር የሚበላው በሰባት አንጀቱ ነው፣ በጣም ብዙ ይበላሉ አለ ሙሐመድ ሲናገር። ይህን ተቀብለኸዋል አይደል ሳድ? ተቀብለኸዋል አይደል? ምንድነው ሰባት ሙናፊቅ ሰባት ጊዜ አይጠሙም ምንድነው የምትለው? መናፍቅ ወይም ካፊር በሰባት አንጀቱ ነው የሚበላው ብሎ የተናገረው መሐመድ ልክ ነው? በሰባት አንጀቱ የነብይ ንግግር እኮ ነው ይሄ። መገለጥ እኮ ነው በነገራችን ላይ አይደል? ነብዩ ከራሱ አይናገርም አይደለም። ይሄ ማስረጃ ብለህ አምጥተህ ነው። ይሄ አትቀበለውም? ትቀበለዋለህ? ምኑ ይሄንን አትቀበለውም? አልቀበለውም። ከፍረዋል። ወይኔ ክርስቲያን ዋርኒንግ የሰጠች ዞረደ ከፍረዋል። ዋሪን አልቀበልም ማለት ቅድም ማነው ቡታላ ነው ምን በቱላ ነው ምንድነው? እሺ ቅድም እስልምና ከመሐመድ በመሐመድ ነው የመጣው ምናምን ሲባል ሰምቻለሁ። ሳድ ቆይ ቡኻሪን አልቀበልም ብለሃል። ነብዩ ተናገረው አልቀበልም። ቡኻሪ እንዴት ነው የማልቀበለው? ይሄንን የተጻፈው ብቻ ነው የማልቀበለው እንጂ ቡኻሪና ሙስሊም የዘገበው ሐዲስ ከሆነ ትክክለኛ የእስልምና መንገድ እሱ ነው። ከሐዲሶች በላጭ ሐዲስ ቡኻሪና ሙስሊም ነው። ቡኻሪ ነው የዘገበው፣ ነብይህ ነው የተናገረው። ነብዩ የተናገረው አይደለም። ይሄንን ቡኻሪ ስለ ሷሂህ ስላለ አይደለም ኖ ሳይ ማለት ያለ ማለት ጉዳይ ሳይሆን ቡኻሪ ነው የዘገበው እያልኩ እኮ ነው። አንዴ መጽሐፉን ይከፍትልሃል፣ ችግር የለውም። ሃርድ ኮፒ ይከፍትልሃል ሲጀመር። ኦኬ ማይ ተረጋጋ። ቮሊዩም 7ን ክፈተው ቡኻሪን። ክርስቲያን ያ ልከፍትለት ስልኩ ነው። በእናትህ አሳየብኝና ዋርኒንግ እንትኑን አታሳይ፣ ኪታቦችን አታሳይ። ጊዜ ኪታቦችን እያሳየ መሰለኝ እንትን የሚለው ከበር ፔጃቸውን ብዙም አታሳይ። ቆይ አንዴ የአሁኑ ሃርድ ኮፒ ሲሆን ነው እንጂ አሁን ዓለም ላይ ትክክለኛ ሃይማኖት ምን እንደሆነ ልትነግሩን ትችላላችሁ? ማለት አንድ ትክክለኛ ነገር አለ። እሱ ምንድነው? እሱ ክርስቶስ የተናገረው እውነት፣ ህይወት፣ መንገድ እኔ ነኝ ብሏል። እውነት እኔ ነኝ ብሎ የተናገረ እናንተ አሁን ፈጣሪ ስንት ነው? እናንተ እኛ አሁን አላህ ፈጣሪ አንድ ነው። አንቺ ትጠራጠሪያለሽ? እንደ ሙስሊም አንድ ፈጣሪ ነው ያለው። ከአንድ ፈጣሪዎች ቆይ አንድ ፈጣሪ ነው ያለው። አንድ አምላክ ነው ያለው። የፈጠረን አምላክ እሱ አንድ ነው። እናንተ ጋር አንድ ነው። ያ እናንተ ጋር ግን ስንት እንደሆነ አይታወቅም። ቤቱላ እናንተ ጋር ስንት እንደሆነ አይታወቅም። እጁ አብሮ እኛ ጋር አንድ ነው። ኧረ አንድ አምላክ ቁጥሩን አንድ ነው ያላችሁት። አላህ እግር አለው፣ ፊትን ጭንቅላት የለውም። ማለት አላህ እንላለን እንጂ ፈጣሪ ነው እኮ። ስሙን ተቀይሮ ነው እንጂ ፈጣሪ ነው። አንድ ስትሉ ግን ጭንቅላት አለው። አላህ ጭንቅላት አለው። በምንና ቃል እሱ እኮ ሰባት ሰማይ ያለው ማለት አና እሺ ሳዲ መልስ። እሺ የለውም። እጅስ የለውም። እግርስ የለውም። የነ ያለው አላህ የነ ያለው አላህ ምን ይላል በቁርአን ላይ? ቁል ሁወ አላሁ አሐድ በል አላህ አንድ ነው። አላሁ የነ ያለው ቆይ ወጁዱን ቢላ መካን ብለው እንጂ አላህ የነ ያለው የቆይልን ቁርአን ነገር በኋላ አላህ የት እንዳለ ነገር እኮ ነው ያለ ቦታ ነው ያለው። መሬትና ሰማይን ሲፈጥር ያለው እንጂ ቁጭ የምታረገው የትም ቦታ ነው። ቀደም የለም ብለህን ነበረ። ኪታቡን አንብባውን ቡኻሪ ተከፍቶላል። አረብኛውን አድርግለት ክርስቲያን። ኪታቡ መጽሐፉ ተከፍቶላል። አው ማለት ነው የሰው የጻፈው ማለት كتابه تكفت الله عن رفع عن بن عمر رضي الله عنهما قال رسول صلى الله عليه وسلم إن المؤمنين يأكل في ماء وحيدا
كافرين أو المنافقين في الأدرون أيها قال عبد الله يأكل في 700. ترجم الله. ይሄንን ሙተሻቢህ ነው። ቆይ ሙተሻቢህ በሙተሻቢህ ማመን የለም። አንተ አልመሳቅ አይደለም። ማን ነው ቀደም አላቅም ያልከውን አሁን ደግሞ ሙተሻቢህ ነው አልክ። ቀደም አልቀበልም ያልከውን አሁን ደግሞ ሙተሻቢህ ነው አልክ። ቆይ ወንድሜ ስማኝ። ቆይ አሁን ባጭሩ አንተና ሁሱ ተገናኝታችሁ ለምን አንተ ከሰባተኛ ሰማይ ላይ ቁጭ ካረከው ማለት ነው አላህ። ቆይ እዚህኛው ላይ መልስ። ሙተሻቢህ የሚለው ለቁርአን ነው እንጂ የተሰጠው ሲጀመር ለሐዲስ አይደለም። ግልጽም ያልሆነ ነገር አለ ተብሎ የተነገረው ለቁርአን ነው እንጂ ለሐዲስ አይደለም። ሐዲስም እኮ ሙተሻቢህ አለ ምን ነው የሌለው ነው። ነብዩ ያለው ምንድነው? እሱ ግልጽ ተናጋሪ ብቻ ነኝ ነው ያለው። ሙተሻቢህ የሚባል አዲሱ ላይ የለም። ኤኒዌይስ ቀደም ያልከው ምንድን ነበረ? አልቀበልም የነብዩ ነገር ነበረ። ቆይ ልንገርሽ ሳድ ማለት በስነ ስርዓት አውሩ እንዴ። ሳድ ምን መሰለ? ቀደም ምን አልክ መሰለ? አልቀበልም ነበር ያልከው። አሁን ደግሞ መጽሐፉን ስናመጣልህ ደግሞ ሙተሻቢህ ነው አልከን። ለምን? ነብይ ያለህ ነብዩ ተናገረው ስድብ እንደሆነ ገባህ ማለት ነው። ምንድነው ያለው በግልጽ ነብዩ? እኛ ጥቂትዬ ነው የምንበላው፣ በአንድ አንጀት ነው የምንበላው። ሌሎቹ ግን አለ በሰባት አንጀት ነው የሚበሉት፣ በልተው አይጠግቡም አለ። ማን ነው እውነት እንናገር ከተባለ አረብ ሀገር ላይ በተለይም ያው ነብዩም የነበረበት ሰዓት ስለነበረ ምግብ እንዴት እንደሚበሉ ቪዲዮዎችን ካያችሁ ወይኔ ግመሏን እኮ ብቻቸውን አንድ አምስት ሆነ እኮ ይበላል። ሁሉም ሰው አንድ አይደለም እኮ አረብ ሁሉም አንድ ነው እንዴ? እንትን ሲባል እኮ አዛን እንትን ሲባል እንዴት ተሯሩጠው እንደሚበሉ እንዲህ እኮ ነው። በቃ እንዴት እንደሚያግበሰብሱት እንዴት እንደሚሰለቅጡት። እነዚህ አሁን ሰባት ብቻ አይደለም ያላቸው ባይዘ ሁሉ ይበሉታል እኮ እኛ ምናወራ እንጂ አንተ ብቻ ነው የምታወራው። ቆይ እንጂ ወዳቸው ውስጥ ጅብ ነው የታሰረው። እነዚህ እኔ እኮ ቆይ ጥያቄ እኮ አለን። ጥያቄ ለምን አትቀበሉም? ቆይ ግመሏን እንዴት እንደሚባሏት ንጽህ እንኳን ቢባል እኮ አሁን ክርስቲያኖች ስታምኑ በስራ እንጸድቃለን ብላችሁ ታምናላችሁ። ጸደቅን ቢባል አይ ተርግባክ ለምንድን ነው የሚወት የምታረገኝ? ሁለት መጠጣት አራም አይደለም እያሉ አባቴ ኤኒዌይስ ኢቭን እንዴት እንደሚቸኩሉ ማለት ነው። የጾም ልክ እንትን ሲባል ያለውን ፓርት እንትን በለው። ልክ እንትን ሲባል ፓርት ያለውን ልክ ሲፈቱ ያለውን ፍጥነታቸውን ምግብ ይዘው ይጠብቃሉ ማለት ነው። አዛን እስከሚባል አፋቸው ላይ ምግቡን ይዘው ይጠብቃሉ። ልክ እንትን ሲባል ኪሳቸው ባይዘ ዛሬ ራሱ አንደ ከስልምና የነገረኝ ነበረ እና ሁሉም በኪሱ ቴምር ምናምን እዛው የሚጠብቀው እያለ እየሳቅን ጾም አይደለም በቃ እና ልክ እንትን ሲባል ቶሎ አፋችን ነው የሚከተተው ምናምን እያለ እየነገረኝ ነበረ። እሺ ሚውት አታርገኝና አንዴ አንተማ ሙተሻቢህ ነው አልክ እኮ ከአንተ ጋር ምን ላውራ? እሺ ቆይ እኔ ልንገርሽ አንዴ ሙተሻቢህ። እሺ መጀመሪያ ከሰባተኛ ሰማይ ላይ ቁጭ ካረከው ሰማይና መሬት እሱ ነው አይደለም። ጥያቄ አይደለም። የት ነበር አላህ? ጥያቄ አይደለም እሱ። አልጠየቅኩህም እኔ እሱን። እኔ ምን አገባኝ? እኔ አላህ የትም ይሁን እኔ አላህ እኮ የት ነው የሚለው እኔን አይመለከተኝም። ክርስቶስ የት ነው ያለው? እሺ እኔ ጥያቄ አይደለም አሁን እሱ ወደ ቶፒኩ ላይ አላቅም ብለሃል። ማታ ከሆነ በቃ አሁን ታዳምጣለህ። እሺ እንትን ብላችኋል። መጀመሪያ ሙስሊም በነብዩ መሐመድ ነው የመጣው ብለሃል። መቼም አንተም ማነው ያለችው? እሷ ሴት ነው። እሺ ከመሐመድ በፊት ነበረ እስልምና የሚባል ሃይማኖት? አዎ ነበረ። እና ከፍል አድርገና አንድ ማስረጃ ብቻ መጠየቅ ብዙ አይደለም። መሐመድ ከመምጣቱ በፊት እስልምና የሚባል ነቢያቶች እኛ እስላምነን ሙስሊም የሚባል ሃይማኖት አለ ብለው ያስተማሩበትን አንድ ማስረጃ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስፋፉት እስልምና ዲነል ኢስላም ያስፋፉት ነው እንጂ ከነብዩ መሐመድ በፊት ነበር እስልምና። ተረተረቱና ማስረጃ
ተረተረቱን ተውና ማስረጃ ችግር የለውም። ማስረጃ አሳይሃለሁ። ማስረጃው እኮ አሳየና። ያው ነቢ ክርስቶስ የምትለው ለራስ ነቢ ለኢሳ ለራሱ እጭ አዛከን በቃ ማይከነስ ማስረጃ ነው እንጂ ተባልከው አልቀሳለሁ ባልክም። እኔስ አዛን ልክ ጾሙ ሊፈታ ሲል እንዴት እንደሚጠብቁ አሳያቸው። ትልቁ አድርገኝ። ትልቁ ላይ እኮ ነው ነኝ እንዴ? ኦኬ አንድ ይዘሽ እሺ። እኛ በነገራችን ላይ እንደዚህ አይነት ነገሮች እንትን ብለውን አይደለም፣ ግን ሙሐመድ ከተናገረው ንግግር አንጻር ነው እንደዚህ እያሳየናቸው ያለ ነው ማለት ነው። እንግዲህ ይሄ ሌሊት 11 ሰዓት በልታ ከዛ በኋላ ቀን ምሳ ዘሎ እንደገና 12 ሰዓት ከ45 ለመጾም ለመብላት ነው። በምን ያህል በጉጉት እንደሚጠብቁት በአፋቸው ላይ 12 ሰዓት ከ45 እስኪል ድረስ እንዴት እንደሚጠብቁ ማለት እንደዚህ ይዘው ነው። ኖ ይሄ እኮ ፐርሰናሊቲ ነው። ባይዘ ይሄን እንደ ቀልድም እንደምንም ትሬንድ አድርጋችሁታል ቲክቶክ ላይ በተለይ ረመዳን ሲመጣ እንደ ቀልድም እንደምንም ትሬንድ እንዳደረጋችሁት እናውቃለን እኛ። ችግር የለውም። ግን የምትናገሩት ንግግር ሙሐመድ የተናገረው ክርስቲያኖች ላይ ለማላገጥ የሞከረውን ነገር ነው አንስተን እናንተ ናችሁ እንደዚህ እንጂ እኛ አይደላችሁም። የእናንተን ታርጋ ነው ለኛ የለጠፋችሁት። ቀልድ ከተባለ ዩኒቨርሲቲ ተማሪ ከሆናችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች አንዴ የዩኒቨርሲቲ ተማሪዎች ካያችሁ ልክ ሰዓቱ ሲደርስ እንዴት እንደሚሮጡ ማለት ነው አካሂዳቸው ራሱ። እኛ እኮ ጾመን እኮ እንደዛ እንቻኮልም ከቤተክርስቲያንም ለመመለስ ምንድነው ኔትወርክ ነው ምንድነው ክርስቲያን እንትን እያለ ነው። ስማ ኢፎይ እንዴት እንደሚሯሯጡ ማለት ነው። ስማ አንድ ነገር ልንገርህ። አይ ተረጋጋ። እንዴት እንደሚሯሯጡ እንዴት እንደሚሆኑ ማለት ነው። እንዴት እንደሚቸኩሉ ይሄ የሚያሳየው ምንድነው? እሱ ማን እኛ ነን ወይ በሰባት አንጀት የምንበላው ወይንስ እናንተ ናችሁ በሰባት አንጀት የምትበሉት? በሰባት አንጀት እየበላን ነው ማን ነው? አንዴ ተረጋጋ። በሰባት አንጀት እየበላን ነው ማንኛው ነው? ምንድነው የሚውጥ የምታደርገው? ምግብ ማብላት ኃጢአት ነው እንዴ? አይደለም፣ ኃጢአት መሆን ሳይሆን እኛ ሆዳም አይደለንም። ካፊሮች ወይንም ክርስቲያኖችን ጨምሮ እነሱ ከኛ 7 እጥፍ ነው የሚበሉት ሆዳም ናቸው ብሎ እኛን አለ። እውነታው ግን እንደዛ ነው ወይ? እኛንን ሆዳሞች ብዙ ምግብ እንበላው ወይ? እኛ ሆዳም ነን፣ ግን እኮ ማለት ጠንካራ ነን፣ በዲናችን ጠንካራ ነን። ስለዚህ እናንተ ሆዳም ከሆናችሁ ነብይሽ ዋሽቷል ማለት ነው። እንደዛ ከሆነ ደግሞ ውሸታም ነብይ ለምን ትከታያለሽ? ምን ማለት ነው ውሸታም ማለት? እኛ ብዙ አንበላም፣ የሚበሉት ብዙ እነሱ ናቸው ብሏል። 7 እጥፍ ከኛ ከእናንተ ማስረጃ ማቅረብ ትችላለህ? አው ማስረጃ አሁን እኮ እየከፈትን እያሳየናችሁ ነበረ። አሁን ከፍተን እኮ ስናሳይ ቆየን። 7 እጥፍ ትበላላችሁ ብሎን ማለት ነው። ከናሁሱ ጋር ለምን አትወያይም? እዚህ መተህ አታልቅሱ። ተገርፈው ሄዱ እኮ ምን ተገርፈው ሄደው አላያቸውም እንደ ኡስታዝ ኢፎይ አሁን ማለት አንተና ሁሱ ለምን አትገናኙም? ፕሊስ አንዴ በቃ አሁን ስለ እስልምና ብዙ መናቅም የዛን ጊዜ ሃይማኖት አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። አንዴ ምንድነው እሱ አካውንቱ እንትኑ ራሱ እንትን እያለ ያለው አንድ ጥያቄ ልጠይቅህ። አንዴ አይ ቆይ አንዴ ይኸውልህ አረብ የሆነ ቪዲዮ ሰራና እስልምናን ይወክላል ማለት አይደለም። ችግር የለም። ይወክላል አይወክልም ሳይሆን ሎክ ነብይሽ የተናገረው ግን ይወክልሻል። የነብይሽ ንግግር ይወክልሻል አይወክልሽም? ይወክለኛል። ኦኬ ሆዳሙ እኛ ነን ወይንስ እናንተ? ወላሂ ከዚህ በጣም ሰው 7 እጥፍ እኮ እኛ ከእናንተ እንደምንበላ ነው የተናገረው። እኛ 7 እጥፍ ነው የምንበላው። ቆይ አንተና እሱ ለምን አትገናኙም? ማለት ባጭሩ እኛ አሁን ስለ እስልምና ብዙ መናቅም ሁሱ ብዙ ነገር አቃል ሁለታችሁ ለምን ተገናኙ? እሱ ካንቺ ስንተኛ ስንት ተመረሻል? በይቱላ ማለት እኔ እስከ 8 ተማራለሁ፣ ግን
ማለት ትምህርት ነው የተማርኩት እንጂ ቤቱላ እስከ 8 ተምራለች። እሷ የምትጠራው ልጅ ግን ከ6ኛ ክፍል ነው ያቆመው፣ 6 ሳይደርስ። አንቺ 8 ደርሰሽ 6ኛ ክፍል ያልደረሰ ተማሪ ጋር ሂድኛን ስትይኝ አንቺ ራስሽ ታስተምሪዋለሽ። አንቺ 8 ደርሰሽ ማለት ትምህርት ነው እንጂ ቁርአን አልቀረውትም። ምን ትምህርት ነው የቆመው? ስለዚህ ከ5 የቆመ ስለ የትኛው ሳይንስ አውርተንስ ልንግባባ ነው ከዚህ ጋር? አንቺ ታውቂያለሽ ስለ እስልምና ብዙ ነገር ያውቃሉ። ሁለታችሁም ተገናኝታችሁ ባይቱላ ቆይ እንደዛ ዳም የሆኑ ሰዎችን አጥራቸው። ኤኒዌይስ ዋናው ፖይንታችን ምንድነው? ለነሱ መምህራኖቻቸው 5ኛ ክፍል ያቆሙ ናቸው፣ እስከ 5 የተማሩ ሶሪ ከነኚህ ሰዎች ጋር ተወያዩ ሲሉ ነው ራሱ ማለት ነው። አሁን ፖይንቱን ነግራና አንዴ ፕሊስ። የሰው ልጅ 7 አንጀት ሊኖረው አይችልም። ቪዲዮ አትክፈቱ በቃ። 7 አንጀት ሊኖረው አይችልም። 7 አንጀት የለውም። ስለዚህ 7 አንጀት ከሌለው ሙሐመድ ኬት አንጥቶ ነው ካፊሮች 7 አንጀት ያላቸው ያለን? የትኛው ሳይንስ ነው ይሄንን አማኝና አማኝ ያልሆነ በአንጀት ይለያያል ያለው? አሁን እናንተ እኮ ሰው የጻፈው ነገር እኮ ነው ማለት በምን እርግጠኛው ናቸው? ፕሊዝ ቆይ። ከዛ ውጪ የለም። ካፊር ያልሆነ ተብሎ አይመደብም በአንጀት ደረጃ። ሙሐመድ ወሽቷል። ይሄ የምታሳዩት ማለት ነው ሰው የጻፈ ሊሆን ይችላል እኮ እና ቁርአንና ምን ዝንጀሮ ነው እንደጻፈው ሰው የጻፈው ትላለች ማለት ቁርአንን። አሁን ቁርአን የሁላችንም ቁርአን ማለት በአረብኛ ነው። ዝም በይ ቤቱላ አንዴ አዲስ ምን ይፈቱ ቪዲዮዎች አትክፈት በቃ። ቪዲዮቹ መሰለኝ እያስቸገሩ ነው ያለው አካውንት። ኦኬ ይሄን አዲስ አበባ የሚያብራራልን አለ። ሰላም ይሰማል? እንኳን ደህና መጣ። እንኳን ደህና ቆየ። እኔ አዲስ ነኝ ገና መጀመሪያ ጊዜ የገባው ነገር። ኦኬ እቺን አዲስ አንብብና እስቲ ያስረዳ። እኔ መጀመሪያ ተማሪ ነኝ፣ ማስረዳት አልችልም ትልቁን ነገር። ስላንተ ሃይማኖት ብዙ አላውቅም፣ እስልምናን ደግሞ ወክዬ የማውራት አቅሙ ብዙም የለኝም። ግን አንተን መጠየቅ ነው የምችለው ጥያቄዎችን ማለት ነው። እኔ እንደ ቤዚክ ተማሪ ማለት ነው ያንተንም መጣ ነው ሸራ አድርጌለታለሁ እንትን በለው እንዳወጣ። እሺ እንደዛ ከሆነ ሁሱና ኢብራሂም በራስህ መጽሐፍ እንትን ያለ በስማም አጨብጭቡ ወገን፣ አጨብጭቡ አልኩኝ። ኢብራሂም መጣለ እንደው እዚህ ጋር አጨብጭቡ። እዚህ ጋር አላህን ልትፈሩ የምትችሉት ሙስሊሞች ምንም መረጃ ሳታውቁ እየገባችሁ አጨብጭቡ ብላል። ኤኒዌይስ ለሶስተኛ ጊዜ ይከበራል፣ እንጠብቀዋለን። ተመጣ በደንብ አስተውሉ። ምን አለ ሙሐመድ? አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ካፊር ወይም ክርስቲያኖችን እና ሌሎችን በ7 አንጀት ይበላሉ አለ። ሙሐመድ ግልጽ ተናጋሪ ነው ተብሎ ይታመናል። ግልጽ ተናጋሪው ሰዎች አማኝ ሲሆኑና አማኝ ሳይሆኑ አንጀታቸው ይለያያል አለ። ይህ ስህተት ነው። ግልጽ ተናጋሪ እስከሆነ አይ እንዲህ ለማለት ፈልጎ ነው ብትል ራሱ በቅንፍ ምን አሉት? ዲሲቨር ስለሆኑ አጭበርባሪ ስለሆኑ አማኝ ትንሽዬ ነው ይበላው፣ አማኝ ያልሆነስ በልቶ አይጠግበም። ኧረ በጣም ብዙ ይበላል አማኝ። አረታ ሁሉም ሰው እኮ አንድ አይደለም ማለት ብዙ ቢመላም ማለት ትንሽ የሚበላል። ስለዚህ ሙሐመድ ተሳስቷል። እንዳንቺ ማለት ሁላችንም አንድ አይደለም እኮ ሙሐመድ ተሳስቷል። እንደዛ ተርጉማሉ እንዴ እፎይ ይቅርታ፣ ግን ነገራቶች ተርጉማሉ። በእናንተም ሃይማኖት ይሁን አጣምና ተርጉማው እንደፈለግ ተርጉማው። አንተ እሺ እንደዛ ከሆነ ይሄ the essence of this ይሄ የዚህ ሐዲስ ኢንሴንሱ ምንድነው ብለህ ጠይቅ። እኔ ይሄ የዚህ ሐዲስ የለኝም፣ ፒዲኤፍም የለኝም፣ ምንም ነገሩ የለኝም። ቃላቶች ቃል በቃል አለ የሚተረጎሙት። በእናንተም ሃይማኖት ቢሆን የሆነ አስረዳና ታልከስ አይ ፍራም መረጃ እኮ እጄ ላይ የለም እንጂ ላቀርብልህ ነበር። ምን ታደርጋለህ? ከሰራና ታብታብ እያደረግህ ተማረው ታለሰ ነው እንደገባው። ምን እናግዛችሁ? ሶፍት የለንም። ምን እንተባበራችሁ? ከመልስ ከሌለ እኮ ከሰራና ታብታብ ማድረግ ነው። ሲማ ኢፎይ አንዴ አልተረዳኝ። ቆይ እኔ ላስረዳ እንዴ። ቀጥይ። እሺ
ያንተን ጾም አሁን ምን ያህል ዓለም ላይ ይታወቃል? አሁን የምትጾመውን ጾም የትኛው ሀገራት የጾሙት ነው? እኛ ለሰው ብለን አይደለም የምንጾመው ፈቲ፣ ሰው አወቀው አላወቀው ብለን አይደለም። ኖ ጥያቄ ይሄ ነው እኮ ያልንሽ ያለነው ይሄ ነው። አንድ ጾም ነጋሪት እያስነገራችሁ እያስጎሰማችሁ ነው እናንተ የምትጾሙት። ስማኝ፣ እየጾምኩ ነው ብላችሁ ተናግራችሁ ነው የምትጾሙት። ስማኝ ፈቲ፣ ምንም የማይገናኝ ነገር ነው እያወራሽ። እሷ ትጨርስና አንተ ታወራለህ። ቆይ አይ የማይገናኝ ነገር ነው እያወራች ያለሽ። የማይገናኝ ነገር ማውራሽ ቁጥር ቀጥይ እዚህ ጋር እሺ። ስማኝ ይናዲስ እኛ ክርስቲያኖችና አይሁዶች ክርስቲያኖች በሰባት አንጀት ነው ይባሉ። እምነት ከሆነ ስማኝ አንዴ። አይ እኮ እኔ እስካሁን ሰምቻለሁ፣ በደንብ አዳምጫለሁ። አዲሱ ላይ ቀጥሽ አይደል? ችግር የለውም። ተቀጥልሽ ልትሰሙኝ ይገባል። ቀጥሽ እኮ አይ ነው የራሴን ጥያቄ ልቀጥልና ከዛ ወደ አንተ ደግሞ እመጣለሁ። ቀጥይ። የኔ ተቋርጦ ጎ ሄድ ፈቲ ያለሽ አው ሲማ ትርኪ ምክዮሬ ሲጀምር ምንም ኤፎይ ሲማ እኔ አንድ ጥያቄ አለኝ። ምንድን ነው? የእናንተ መጽሐፍ በእናንተ ሃይማኖት እስከ የት ድረስ ነው የሚታወቀው? በኢትዮጵያ ብቻ ነው የሚታወቀው ወይስ ደግሞ እስከ ሌላም ሀገር ይታወቃል? ክርስቲያን በተባለ ሀገር አጠቃላይ አሁን ሙስሊም በተባለ ሀገር የትም ብትሄድ ቁርአን ነው። ኦኬ፣ ቁርአን በሚታወቅበት መጽሐፍ ቅዱሳችንን ያስተዋውቃል። እናንተ መጽሐፍ ቁርአን አሁን ለምሳሌ ስማ፣ ህንድ ሀገርም ብትሄድ እስራኤል ሀገርም ብትሄድ አሁን ለምሳሌ ክርስቲያን አለለን ታዲያው ተወና ቁርአን ባለበት ሁሉ የኛም መጽሐፍ ቅዱስ ቁርአን ይመሰክራል። ቁርአን በደረሰበት ሁሉ ተጨማሪ የኛም መጽሐፍ ቅዱስ ይመሰክራል። የኛ መጽሐፍ ቅዱስ ባልመሰከረበት ሚታርጋው እንዴ የኛም መጽሐፍ ቅዱስ ባልመሰከረበት ቁርአን መቆም ስለማይችል ማለት ነው። መቆም ስለማይችል የመጽሐፉ ሰዎች እያለ ደጋግሞ ኢንጂል፣ ተውራት፣ ዘቡር እያለ ደጋግሞ ቁርአን ስለኛ መጽሐፍ ይመሰክራል። አይደለም የኛ መጽሐፍ መታወቅ አለመታወቅ በራሱን ችሎ ያንተ መጽሐፍ ራሱ የሚታወቀው የኔም መጽሐፍ ጠቅሶ ነው። ኤኒዌይስ ወደ ቶፒኩ ግባ። በአማርኛ ነው የሚታወቀው ሌላ ሀገር ወይ በኢትዮጵያ ብቻ ነው በአማርኛ የሚታወቀው? ወደ ቶፒኩ ግባ። ትልቅ ጥያቄ የሆነ የምታኝከውን ደግሞ በእናትህ እንደዚህ ያኛ እንደ ሴት ልጅ እያደረግህ መስከት ብላ ፕሊስ። የኛ ፈጣሪያችን ሉክ የቋንቋ ጥገኛ አይደለም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደላቸው በኋላ ለደቀ መዛሙርቱ ልሳን ሰጥቷቸዋል። ወንጌል በአሕዛብ ሁሉ የሚሰበከው በራሳቸው ቋንቋ ነው። ይተረጎማል። ለኛ በሚገባቸው ቋንቋ ይተረጎማል። እኛ የአረብ ገረድ ስላልሆን ቋዳም የአረብ ጥገኛ ስላልሆን አምላካችን ከአረብኛ ውጭ ማይሰማ ስላልሆነ በአረብ የተፈጠረ ለአረብ የተፈጠረ አምላክ ስላልሆነ እኛ የሁሉንም ሰው ቋንቋ የሁሉንም ብሔር ቋንቋ መስማት ስለሚችል በየትኛውም ቋንቋ ብንናገር፣ በየትኛውም ቋንቋ ጸሎት ብናደርግ፣ በየትኛውም ቋንቋ ተርጉመን ብንናገር ይሰማናል፣ ይረዳናል፣ ያደምጠናል። ስለዚህ ቋንቋ ማተር አያደርገውም። የኛ ፈጣሪ ከቋንቋም በላይ ቋንቋን የፈጠሩት የሰው ልጆችንም የፈጠረ ስለሆነ ቶፒኩ ላይ ግባ። ያንተ ግን ከአረብኛ ውጭ መስማት ስለማይችል በመሐመድ የተፈጠረ ስለሆነ ያንተን ሄድና ከአረብኛ ውጭ ላይ ብፈልገው አታገኘውም። አሁን ወደ ቶፒኩ ተመለስ። የፈጠረው ማለት ነው። በእናትህ ኢስላም ሐሳቡ እዚህ ሐዲስ ላይ ቀጥል። በቃ ምንድነው የምታሰለቸው? ሲማ ቆይ ስዋ እዚህ ሐዲስ ላይ ቀጥል። ተረዳ እንጂ መጀመሪያ ይሄን አስረዳን። ይሄን ሐዲስ ማን ነው በሰባት አንጀት የሚበላው?
አሁን ስለሱ ተውና እኔ ያወራሁት እንትን አላ ተረዳኝ እንጂ እኔ እዚህ ላይ አውራ ችግር የለውም። ጨርሳችኋል። ምን ልረዳ? መጽሐፍ ቅዱስ ሚል ፕሊዝ ዳን የሆነ ጥያቄ ጠይቀህ አስረዳኝ ይላል። መጽሐፍ ቅዱስ የሚለውን በዓለም ላይ ይታወቃል አይታወቅም? በምን ቋንቋ ነው የሚያውቁት? የኛ ቁርአን የሚለው በዓለም ላይ ይታወቃል። which is stupid ድድብና ማለት ነው። የኛ አምላክ በየትኛውን ቋንቋ ተርጉመን እንድናናገረው ፈቅዶልናል። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደባቸው፣ በተለያዩ ቋንቋ እንዲናገሩ ስልጣን ሰጣቸው። ያንተ አላህ ግን ከአረብኛ ውጭ ስለማይሰማ ሱራ 43 ላይ ሱራ 14 4 ላይ በገዛ ወገኖቹ በአረብኛ ወረደ ስለሚል ከአረብኛ ውጭ ስለማይሰማ ያንተ ቋንቋ ቁርአንህ ያንተ መጽሐፍ ቁርአን ብቻ ተብላ ቋንቋው አይተረጎምም። ተተርጉመህ ብታነበው ጀነትም አትገባ። ቁርአንን የምትቀራው ነሰሰርሊ በአረብኛ ብቻ ነው። መማር የምችለው በአረብኛ ብቻ ነው። ትርጉሙም ያላ ቃል ተብሎ አይጠራም። ያላ ቃል አይባልም። የአረብኛ ተተረጎመ አረብኛው ብቻ ነው ያላ ቃል የሚባለው። ሰላት ላይም መስገድ የምችለው በአረብኛ ብቻ ነው። ሶላት ጸሎት የምታደርገው ከአረብኛ ውጭ ከሆነ አላህ አይሰማህም። የኛ አምላክ እንደዛ አይደለም። ያንተን አላህ ከአረብኛ ውጭ ማይሰማውን ጆሮውን ቢቆርጡት ማይረዳው ከአረብኛ ውጭ እሱን አረቦች ጋር ሄድና ፈልገው መሐመድ ነው የፈጠረው። የኛ ግን በየትኛውም ቋንቋ ጸሎት ብናደርግ መጽሐፉ በየትኛውም ቋንቋ በአማርኛ መጽሐፍ ቅዱስ ቢባል፣ በኦሮምኛ ኪታባ ቁልቁሉ ቢባል፣ በእንግሊዝኛ ባይብል ቢባል ይረዳል፣ ያውቃል። አይ ቋንቋዎች እኮ ሲተረጎሙ እዚጋ ባይብል፣ እዚጋ ኪታባ ቁልቁሉ፣ እዚጋ መጽሐፍ ቅዱስ ተብሏል፣ አልሰማችሁም፣ አንደኛውን ብቻ ነው የምሰማው። የእኛ አምላክ እንደናንተ አምላክ ስላልሆነ እንደዚህ አይነት ለም ጥያቄዎች እንደዚህ አይነት ለሙግት ማይቀርቡ እዛችሁ አጥምጡ። ቶፒክ ላይ ግባ። ስለ ረመዳን ጾም አውሩ። ማንኛው ነው በሰባት አንጀት የሚበላው? እሺ አንድ ጥያቄ ልጠይቅሽ። በቃ ወደ ቶፒኩ ግባ።